የዓለማችንን ቅርጽ የሰው ልጆችን የህይወት ዘይቤና ተያያዥ የሚባሉ በጣም ትልልቅ የሆኑ ጉዳዮችን የፈጠሩ ስልጣኔዎች እንደ ዘበት የጀመሩ ይመስላሉ። በዓለማችን ከታዩ አስደናቂ ማህበራዊ ትስስር ያላቸው የስልጣኔ መንገዶች መካከል አንዱ የከተሜነት ጽንሰ ሐሳብ ነው። በሙያው ላይ ያሉ ሰዎች ሲገልጹት እንደውም እጅግ ረቂቅ ነው የሚል ቃልን ይጠቀማሉ። ከዛ በተጨማሪ ደግሞ እየሄደ ያለበት ፍጥነት እና የነገ መዳረሻው በጣም የሚገርም ነው። ጤና ይስጥልኝ። እንዴት ዋላችሁ? እንዴት ከረማችሁ? የተወደዳችሁ ተመልካቾቻችን፣ ይህ የእሳት ዳር ጨዋታ ነው። እንዳስለመድናችሁ በእሳት ዳር ጨዋታችን ሀሳብን እንግዳ እናደርጋለን። ከዚህ ሀሳብ ጋር እውቀትን፣ ህይወትን፣ መንገድን የተጋሩ ሰዎች እንጋብዛለን። ይመጣሉ፣ ያጫውቱናል። ዛሬም ጥቂት በመግቢያዬ ልላችሁ እንደሞከርኩት ከተማና ከተሜነትን አንስተን እናወራለን። ለዚህ ሀሳብ ደግሞ የከበሩ ትልልቅ እንግዶች ተዘጋጅተዋል። በያላችሁበት መልካም ምሽት፣ መልካም ጊዜ እንዲሆንላችሁ እንመኛለን። የእሳት ዳር ጨዋታ ጀምሯል። በፋና ፕላስ ከምትመለከቷቸው ግሩም ጉዳዮች መካከል አንዱ ነው። ስለዚህ ወደዛ ወስዳችኋለሁ። ከኛ ጋር እንድትሆኑ ከፍ ባለ አክብሮትና ትህትና መጋብዛለሁ። ማህሌት ከበደ ነኝ። መልካም ምሽት ይሁንላችሁ። ሁለተኛ ጊዜ ነው ስንገናኝ። እንዴት ነሽ? ደህና ነህ? ሰላም ነው? ሁሉ ሰላም? ሰላም ነው። እንዴት ናችሁ? ክረምት እንዴት ነኝ ይላል። ጋቢ እንዳለች ሰምተን ደህና ናችሁ? አረፍ በሉ፣ ቦታ ያዙ። እንኳን ደህና መጣችሁ። እንኳን ደህና ቆየሽን። እኔም እንግዲህ ይሄንን ያለ ምንም ቅድመ ሁኔታ ነው የምለብሰው። ይሻላል። ጉልበት ላይ ማድረግ በጣም ጥሩ ነው። የኛ ግቢ ትንሽ ስለሚቀዘቅዝ። እውነትሽን ነው። ግሩም የሆነ ነገር ነው። አዎ በጣም አንደኛ ነገር ነው የምናቀርበው ለእንግዶቻችን እና ይሄ አንደኛ ጋቢ ነው፣ የከተማው አንደኛ ጋቢ ነው ያስብላል። በእውነቱ አይደለ? ትንሽ ቅዝቃዜ ያለ ግቢያችሁ ይበርዳል አይደለ? ብዙም አይደለም። አዎ ደህና ናችሁ? ግሩም የሆነ እንትን አግኝተናል። አዎ ተደም ነው። እንደውም ዝርግት አድርገህ ነው መልበስ። አዎ ይቻላል። ቆንጆ ነው እንዴ? ተገኝተው ነው እንዴ? እናመሰግናችኋለን። የተወደዳችሁ ተመልካቾቻችን፣ በእሳት ዳር ጨዋታችን ሁልጊዜ እንደምንላችሁ በሀሳብ ላይ ቆይታ እናደርጋለን። ዛሬ ቀደም ሲል እንዳልኩት ከተማና ከተሜነትን አንስተን እናወራለን። ለዚህ ደግሞ ከእውቀት ከትምህርታቸው የሚያካፍሉን እንግዶች አሉ። መልካም ጊዜ እንደምታሳልፉ ተስፋ አደርጋለሁ። እኔ ማህሌት ከበደ እባላለሁ። ከተመልካቾቻችን ጋር እንድትተዋወቁ ልጋብዛችሁ እንዳቀማመጣችን። አመሰግናለሁ። ዮሐንስ መኮንን እባላለሁ። በሙያዬ አርኪቴክት ነኝ። በአዲስ አበባ ዩኒቨርሲቲ ካለቃዬ ከዶክተር አንተነህ ጋራ አብረን እናስተምራለን። እሰይ። አርኪቴክቸር ስነ ህንጻ ስንል ትክክል አይደለም ይሉናል። ኪነ ህንጻ ኪነ ነው አይደል? ስነ አይደለም። አዎ ስነ ይሻላል በሚል ነው። ኪነ ይሻላል። አዎ ኪነ ይሻላል ከስነ አይደለም። እንትን ነው እኮ ስርወ ቃሉ የግዕዙ ተኬነ ወይንም ሰራ ማለት ነው። እሺ ኪን የምንለው ጉዳይ ተግባር ውስጥ አለ። ሶ አርኪቴክቸር ላይ እንደሱ አይነት ስለሆነ ስነ ስንል ግን ሰናይ የሚል ግዕዝ ነው። ለስነ ውበት፣ ለስነ ጥበብ፣ ለፋይን አርት ስነ ብለን እንትነዋለን። ስነ ውበቱ የኪነ ህንጻው አካል አይ ቲንክ ኪነ የሚለው ይገልጸዋል። እየተራረምን እንሄዳለን። ወደ አንተ ልምጣ። እኔ አንተነህ ተስፋ ይባላለሁ። የአዲስ አበባ ዩኒቨርሲቲ ውስጥ ያለ በአሁኑ ሰዓት ባለው መዋቅር እንግዲህ የአዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ቴክኖሎጂ ኤንድ ቢልት ኢንቫይሮንመንት በሱ ስር ስኩል ኦፍ ቢልት ኢንቫይሮንመንት ይባላል። የቀድሞ ህንጻ ኮሌጅ ወይም ልደታ ካምፓስ የሚባለው በሱ ውስጥ የአርኪቴክቸር ዲፓርትመንት ኃላፊ ነኝ። ጆን በጣም እናመሰግናለን ዶክተር አንተነህ። ደርሶ ልምጣ። እኔ ደግሞ የዳንኤል ሊሬቦ ሶቅዶ ይባላለሁኝ። የከተማ ዲዛይንና ፕላኒንግ ተባባሪ ፕሮፌሰር ነኝ በኢትዮጵያ ፓብሊክ ሰርቪስ ዩኒቨርሲቲ። ዮሐንስም አንተነህም ጓደኞቼ ናቸው። ከጊዜም ከሀሳብም ከእውቀትም ልታካፍሉን ስለመጣችሁ የከተማና ከተሜነት ጉዳይ ይገልጽና በጣም ልቤን የያዘው ነገር ረቂቅ ነው ይላል እና ምንድን ነው ረቂቅ የሚለውን ነገር መስማት በጣም ቆንጆ ነገር ይመስለኛል። ከዚህ እንጀምር። አቶ ዮሐንስ ምንድነው ረቂቅ ያደረገው? ምንድነው ነገሩ ራሱ እንደ ጽንሰ ሀሳብ? ምናልባት የሰው ልጆች በሰው ልጆች ስልጣኔ ውስጥ ካሳኳቸው ከደረሱባቸው ጉዳዮች አንዱ
ከተሜነት ነውና ከተሜነትን የፈጠሩበት መንገድ ያንን ከተሜነት ለብዙ ሺህ ዘመናት እንግዲህ በሳይንሱ ስናጠናው ወደ 8000 ዘመን ወደ ኋላ ይሄዳል። ከጥንቶቹ ከነ ሜሶፖታሚያ ጀምሮ አሁን ያለንበት ዓለማችን ላይ ያሉት ሜጋ ሲቲስ ድረስ የመጣንበት መንገድ የሰው ልጆችን አስተሳስሮ ፍላጎቶቻችንን አጣጥሞ የኖርንበት ያ በጣም ጥልቅ የሆነ ምስጢር የሚያስብለው እሱ ይመስለኛል ወይንም ረቂቅ የሚያስብለው እሱ ይመስለኛል። ውስጡ በጣም ዝርዝር ፍልስፍናዎች አሉ እና ብዙ ሌየሮች አሉ፣ ንብርብሮች አሉ። እነኛ ንብርብሮች አንዱን ገልጠሽ ስታያቸው በጣም ትደነቂያለሽ እና የሰው ልጆች ከተሞችን የገነቡባቸው እና ደግሞ የሰው ልጆች ስልጣኔ ምልክት ያደረጉባቸው መንገድ ይመስለኛል በኔ ግምት። ወደ ዶክተር አንተነህ እንሂድ በዚህ ሐሳብ። ከተማ ከማለታችን በፊት የሚቀድመው ሰው ነው እና አንድ ግለሰብ አንድ ሰው ተፈጥሯዊ መዋቅሩ ራሱ በጣም ብዙ ውጥንቅጥ ያለው ነው። ከዛ ደግሞ አስቢው አንድ ሰውና ሁለተኛ ሰው ደግሞ አብረው መኖር መነጋገር መግባባት ሲኖርባቸው ማለት ነው። ከዛ 3 4 እያልሽ በዛ ያለ ማህበረሰብ ብዙ ነገሮችን እየተለዋወጠ እርስ በርሱ ከመነጋገር ጀምሮ ሐሳብን፣ ዕውቀትን፣ ባህልን እየመሰረተ ሲሄድ በዛው መጠን ውጥንቅጥነቱ ይጨምርና ከዛ ደግሞ እዛ ላይ ይሄንኝን ነገሮች ለማሳለጥ ሲል የሚያስቀምጣቸው የቴክኖሎጂ መሰረተ ልማታዊ ጉዳዮችን እነኚህ ሁሉ ሲጀማመሩ ከተማን ውጥንቅጥ ያደርጉታል። ከዛ ካልቸር ይፈጠራል። አንትሮፖሎጂካል ጥናቶች ውስጥ ደግሞ ስትገቢ በራሱ የሰዎች ተግባቦት የባህሎችን ተግባቦት በቅርርብ የሚኖሩ ሰዎች ባህል ተግባቦት በራሱ ውጥንቅጥ ነው ብቻውን ራሱ። ከዛ ደግሞ ስትራክቸሩ ስፔሶች የሚፈጠሩት ቦታዎች የምንኖርባቸው ቦታዎች በጋራ ቢሄቭ የምናደርግባቸው በሴሚ ጋራ የሚባል አለ ሴሚ ፕራይቬት በሆኑ ቦታዎች ላይ ከዛ ፕራይቬት በሆኑ ቦታዎች ላይ ቢሄቭ የምናደርግበት ይሄ በሙሉ ውጥንቅጥ ያደርገዋል። ውጥንቅጥነቱ ግን በክፉ መልክ አይደለም። በጣም ለውጥ አለው፣ ፈጣን ለውጥ፣ በጣም አስደሳች ውጥንቅጥ ነው። እዚህ ላይ ሀሳብ አለዎት? ከተሜነትና ስልጣኔ ለስልጣኔ ምንጭ ነው። የፈጠራ የስልጣኔ የሳይንስ የቴክኖሎጂ ማዕከል ነው ከተማ ያለበት። ከተሜነት የሚለው አባባል ሰብሰብ ብሎ ሰው ሰብሰብ ብሎ የሚኖርበት አሁን ባለን ኮንቴክስት አሁን በኢትዮጵያ ከ2000 በላይ ጥግግቱ ደግሞ 100 ሰው ቢያንስ 100 ሰው በአንድ ሄክታር የሚኖርበት ዝም ብሎ ያለው ሰው ሁሉ ተቆጥሮ አይደለም ከተማ የሚባለው። ሉጋም አለ ዴንሲቲ እንላለን የህዝብ ዴንሲቲ የሚባል አለ። በዛ መሰረት እና በጣም በውስጡ የሰብሰብ ብሎ ሰው ሲኖር የመሰረተ ልማት ፍላጎት፣ የቤት ፍላጎት፣ የተለያዩ ፍላጎቶች የታጨቃሉ። 3 ፍላጎቶች አንደኛው አካላዊ ፍላጎት የምንለው ከተማ ከተባለ ማለት አካላዊ ፍላጎት ማለት መሰረተ ልማቱ ቤቱ በአይን የምናያቸው ነገሮች አካላዊ ፍላጎት። ከዛ ኢንቴሌክቹዋል ያ የሚዘጋጀው መሰረተ ልማት ቤት ደግሞ ስታንዳርድ ከተማ የሚባለው አካባቢ ከተማ የምንለው ውስብስብ ነው። ስለዚህ ይሄንን ውስብስብ አሁን ደግሞ ዓለም ወደዛ እየሄደች ነው። ከ2 እስከ 3% ብቻ ነው አሁን ከተማ ያረፈበት ቦታ በዓለም አቀፍ ደረጃ ይብስ ላይ ከ2 እስከ 3% ብቻ ነው ከተማ የምንለው። ግን 70% የኃይል አቅርቦት 70% ቆሻሻ ጀነሬት የሚያደርገው አጠቃላይ ውስብስብ የሆነ ችግር ይዞ ያለው ከተማ ነው። ስለዚህ ከተማ በጥንቃቄ መመራት ያለበት ጋይድ መደረግ ያለበት ነገር ነው። ስለዚህ ከተማነትን በዚህ ምክንያት ማቆም አይቻልም። ከዓለም ሕዝብ 60% ማለት አስቢ 8 ቢሊዮን ካለ ቢያንስ 5 ቢሊዮኑ ከተሜ ነው ማለት ነው። ስለዚህ የከተሜነትን ማቆም አይቻልም። እኔ ሰሞኑን ቅርብ ጊዜ አጭር እንደው ወደ እነሱ ለማሻገር ደቡብ አፍሪካ ነበርኩ ከአንድ 9 ወር በፊት። የሚገርምሽ አፓርታይድ ጊዜ ጥቁሮች ከተማ እንዳይገቡ አይፈቀድላቸውም። ከገቡ ወደ አንበሳ ኬጅ ወይም ወደ ውሻ ኬጅ ነው የሚወረወረው። ግን እንደዛም ተደርጎ ከተሜነትን ማቆም አልተቻለም። ከ6 ከ7 ዓመት በኋላ 4 እጥፍ 5 እጥፍ ሆኖ ነው የሚታየው። ሎንዶን የንግስቲቱ አዋጅ ተብሎ ከተማ እንዳይገባ ይከለከል ነበር ሰው። ግን ከ10 ዓመት በኋላ 10 እጥፍ እየሆነ ተገኘ። ወደ ቻይና ስትሄጂ እንዲሁ ወደ ቤጂንግ ስትሄጂ የመኖሪያ ፈቃድ ሁሉ ሰጥቶ እንዳይገቡ ለማድረግ ተሞከረ። ግን ከ10 ዓመት በኋላ እጥፍ ሆነ። ስለዚህ ጋይድ ነው እንጂ ማድረግ ያለብን ከተሜነትን ኮንቴን ማድረግ አይቻልም። ስለዚህ ከተማው ውስብስብ ነው። ጥሬ ላይ እንዴት ናችሁ?
ያለው ነው አይደለ? ከጋቢና ለክረምት ደግሞ በጣም ጥሩ ይመስለኛል። በቆሎ ቢጨመር ጥሩ ነበር ብዬ አስባለሁ። ለሚቀጥለው አጥፍተናል። በእውነት ዶክተር እንታረማለን። የከተሜነት ጠባይ ምን አይነት ነው አለው? እንደው ዝም ብለን እኛ ዳር ያለነው ሰዎች የምንረዳው አይነት ጠባይ አለው። ግን እናንተ እንደ ባለሙያተኛ የአንድ ከተማ እና ተያያዥ ጠባዩ ምንድነው? እሱን ደግሞ ብንጫወት ጥሩ ይመስለኛል። ከዶክተር አንተነህ ደግሞ መጀመር ይቻላል። ይሄ እንግዲህ ከተሜ መሆን ማለት የመጀመሪያውና ሲምፕሏ እንትን ለመደራደር ዝግጁ መሆን ማለት ነው ከተሜነት ማለት። ምክንያቱም ከሰዎች ጋር ለመኖር ተሰብስበናል። መስጠት መቀበል ብዙ አለ፣ መሸጥ መለወጥ አለ እና ለተግባቦት ዝግጁ መሆን ነው የከተሜነት ባህሪ የመጀመሪያው። እና ለምሳሌ አንዳንድ ሰው ከገጠር ገብቶ ልክ ከተማ ይገባና የመጀመሪያው ስራ ማረፊያ ቦታ ፍለጋ መጀመሪያ መደራደር አለበት ማለት ነው። ከዛ ጀምሮ መልካም ባህሪ ማሳየት፣ መግባባት፣ ከሰዎች ጋር ለመኖር መደራደር ግድ ይለዋል ማለት ነው። ከዛ ይጀምራል የከተሜነት ባህሪ መጀመሪያው እሱ ነው። እየቀጠለ ደግሞ እየሰፋ ሲመጣ ምቹ ለመሆን መለኪያው ከኛ መካከል ደካማ የምንላቸው ሰዎች ወይም ፍጡራን ለነሱ የተመቸ ሲሆን ነው ማለት ነው። ለምሳሌ ህፃናት፣ ለህፃናት አመቺ የሆነ ሲሆን አንድ አካባቢ ባህሪው ራሱ የሚገለጠው ማህበረሰብም ለህፃናት ኬር የሚያደርግ ወይንም ግድ የሚለው ለህፃናት ግድ የሚለው ማህበረሰብ ሲሆን ከመካከላችን ደካማ ከሆኑ ስንል ሽማግሌዎች ምናልባትም የአካል ጉዳት ወይንም ደግሞ ያላቸው ለነሱ ሁላ ቅድሚያ የሚሰጥና ለነሱ ምቹ ከሆነ ባይ ዲፎልት ወይንም በቀጥታ ምን ማለት ነው ለሌሎቹ በሙሉ ይመቻል ማለት ነው። ስለዚህ በእነኚህ ሁለት ልንገልጸው እንችላለን። ባህሪው ደግሞ ላልሽው በዋናነት ባህሪው እንግዲህ ኔጎሽዬሽን ነው ብያለሁ። ከሌላው ኖይዝ እንትን ጥግግት ቅድምም ብሎታል። አንዳንድ ሰዎች እንደ የካፒታል አግሎሜሬሽን ወይንም በአማርኛ ምን እንደሚባል የሀብት ክምችት ከተሞች የሀብት ክምችት መገለጫ ናቸው ብለው ይላሉ። ይሄ እንግዲህ የቆየ አገላለጽ ነው። አሁን ቻሌንጅ ሆኗል። በአሁኑ ሰዓት ደግሞ አይ ይሄ የካፒታል ጥግግት ጉዳይ አይደለም፣ የሰው ባህሪና ማንነቱ ጥግግት ጉዳይ ነው። ካፒታል የዛ ሳይድ ኢፌክት ነው እንጂ ወይንም ይሄ ጎንዮሽ ተከትሎ የመጣ ጉዳይ እንጂ ዋና ጉዳይ አይደለም ካፒታል የሚለው ደግሞ አሁን በልጦ የመጣ እንትን ነው። ስለዚህ የሰዎች ተጠጋግተው መኖር፣ ኔጎሽዬት ለማድረግ፣ ለመደራደር፣ ለመግባባት፣ ሰጥቶ ለመቀበል፣ አብሮ ለመኖር፣ መስማማት ሲያስፈልግ ደግሞ ያንን ባህሪ እስከምን ድረስ እንግዲህ ተሰልፈን አይደል አንድ ለምሳሌ ታክሲም ለመግባት ምንም ለማለት ያንን ሰልፍ በፖሊስ አስጠብቀን አንችለውም። አይሆንም። ሰው ራሱን ያላምዳል። ሲቪሊቲው ከተሜነት ሲቪሊቲ ነው። ለትብብር ቀድሞ እንትን ፍቃድ ማሳየት ቀድሞ ግድ ማለት ከተሜነት ግድ ማለት ነው። ለምሳሌ አውሮፓ ላይ ያሉ በጣም ብዙ የከተማነት ልምምድ ያላቸው አገራት ላይ የትራፊክ ላይት የእግረኛ መንገድ መሻገሪያ ቀይ ሆኖ ልትሻገሪ ስትይ ጠና ያሉ ሰዎች ቆይ ይሉሻል። እዚህ አሁን እኛ እንደለመድነው ድንገት ልትሻገሪ ስትይ እነሱ ግድ ብሏቸው ቆይ እንጂ ይሉሻል፣ እንደ ማስጠንቀቅ ይሉሻል። አንቺም ተለምጁና ያንን ግድ ይልሽና ሌላ ጊዜ ቀይ ሆኖ ምንም ወፍ እንኳን ዝር ባይል ጠብቀሽ መሻገርን ልምድ ታደርጊያለሽ። ያ ማለት የዛን ቀን ብትሻገሪ ችግር ላይ ኖረው ይችላል። የዛች ሰዓት ላይ ግን ሲቪሊቲው ያስገድደናል፣ ከተሜነቱ ያስገድደናል። ነገ ከነገ ወዲያ ሊመጡ የሚችሉ በጋራ ጥቅሞቻችን ላይ አብሮ በመኖር ሂደታችን ላይ እንቅፋት ሊሆኑ የሚችሉ ነገሮችን ለመከልከል እነኚህ ሲቪሊቲዎች፣ መግባባቶች፣ ያልተጻፉ ህጎች ከተማ ያረጉታል ማለት ነው። እኔ የአርክቴክት ዮሐንስን መብቶች፣ ድንበሮች አክብሬ እንደመኖር አይደል? እሺ እኔ እንደውም አንድ ሰው ሲገልጸው ሰምቻለሁ። ከተሜነትን ስልጡን ጉርብትና ነው የሚለው ሲቪላይዝድ ኔበርሁድ እና ስልጡን ጉርብትና አሁን ያልሽውን ጉዳይ ሁሉ ማስተናገድ ውስጥ አለ። በአጠቃላይ ግን
ስለ ከተማ ስናወራ 3 ነገሮች ንብርብሮች ናቸው። አንደኛ ከተማ የምንለው መሰረተ ልማቱ አለ። ለምሳሌ ፎቅ አለ፣ መንገድ፣ የተለያዩ ማህበረሰባዊ አገልግሎቶች፣ እሱ አንዱ የከተማ አካል ነው። ሁለተኛ ከተማ የምንለው ሰዎች አሉ፣ እኔ አንቺ አለ። ሶስተኛው ነው እሱ ደግሞ ከተሜነት የሚለው ላይፍ ስታይል ያኗኗር ዘይቤው። በእነኚህ 3ቱ ብትመዝኙ ለምሳሌ አንድ በተለምዶ ገጠር ሆኖ ያደገ ሜዳው ሸንተረሩ ሁሉ የሱ የሆነ ሰው ከተማ ስትመጣ እንደዛ አይደለም። ለምሳሌ ወደ ሜዳ ከሚልክ አኗኗሩ ቨርቲካል ይሆናል፣ ወደ ላይ ይሆናል፣ ወደ ጎን መሆኑ ይቀርናል። ከዛ ደግሞ በፊት ያ ሁሉ የሱ የነበረ አሁን በጣም ውሱን ነች። ከዛ ያ ሁሉ ትልልቁ የሱ ብቻ የነበረ አሁን በጋራ ይሆናል። ለምሳሌ እዛ የከብት ግጦሽ ብቻሽን ከዚህ እስከዛ ያንቺ ነው። እዚህ ግን የኳስ መጫወቻ የሰፈሩ ነች። ስለዚህ ከተማ ያ መሰረተ ልማቱ የተለየ ነው። ከተሜው ሰው ደግሞ የተለያየ ባህልና ኗኗር ዘይቤ ይዞ ይመጣና እዚህ ሲመጣ ቅይጥ ማንነት በጋራ እናዳብራለን። ለምሳሌ በቁምጣ የመጣው ቁምጣውን ጥሎታል፣ በበረባሳ መጥቶ የከተሜ ስታይሉ የሚፈልገውን ይወስዳል። ያነጋገር ዘይቤያችን ይለወጣል። ያለባበስ ስታይላችን ኢቲኬት የምንለው ይለወጣል። ያነጋገር ዘይቤ ከዛ ደግሞ ስነ ስርዓቱ ዲሲፕሊኑ ቅድም ያልኩሽ በፊት ለምሳሌ ከብትሽን እየነዳሽ እንደልብሽ ወንዝ የምታቋርጪው አሁን እንደልብሽ እየነዳሽ አስፋልት ማቋረጥ አይቻልም። ስለዚህ ቆሻሻ የምትጥይበት እነኚህ ሁሉ የአንድ ከተማ ውስጥ ያኗኗር ዘይቤ ናቸው። ከተሜነት ቅይጥ ማንነት ስለሚፈጠር የኔ ባህል ብቻ ነው የምትዩ አይደለም። ምናልባትም የማንም ባህል አይደለም። ከተሜነት የመከባበር ውጤት ነው። ምናልባት ወይ በሂደት ቅድም ያለው ኔጎሺዬት ስታረጊ ይዘሽ ለምሳሌ እሱ ደመራ ማብራት ይፈልጋል፣ እኔ ሌላ ባህል አለኝ። እሱ የሆነ ጥምቀት ያከብራል፣ እኔ ደግሞ ሌላ አለኝ። የሁላችንም የምናስተናግድበት ፕላትፎርም ነው። እዛ ስንሆን ግን የሱ መንደር ብቻውን ነው፣ ማንም አይደርስበትም፣ እንደፈለገ ነበር። እዚህ ግን ተከባብረን መገናዘብ እንለዋለን። መገናዘብ ማለት አንቺን አንደርስታንድ አድርጎ አንቺን አኮሞዴት ማድረግ። ስለዚህ በሂደት ምን እንፈጥራለን ሳናቀው ከተሜነት የሚባል ሚክስድ አይደንቲቲ ወይንም ቅይጥ ማንነት የማንም ያልሆነ ለምሳሌ በእኛ ሀገር ኮንቴክስት ብገልጸው የአማራ፣ የኦሮሞ፣ የትግሬ ማቲው ግን የጋራ ለሆነ ብሔር ለይተሽ ማሰጪው ለሆነ አካባቢ ለይተሽ ማሰጪው የጋራ አይደንቲቲ ስለምናዳብር ክፍለ ሀገር ሄደሽ ከሆነ እገሌ እኮ የአዲስ አበባ ልጅ ነው ይባላል አይደል? የድሬ ልጅ ከዛ ደግሞ አዲስ አበባ ውስጥ የፒያሳ ልጅ ወደ ሰፈር ይመጣል። ስለዚህ ምን ማለት ነው? የአዲስ አበባ ልጅ የሆነ ካራክተር ማለት ነው እንጂ ብሔር፣ አቅጣጫ፣ ቋንቋ ማለት እኮ አይደለም። ስታይል ያኗኗር ዘይቤ ነው። ሶስት ጠቀልለው የከተሜነት መገለጫዎች ስልጡን ጉርብትና ይሆንና ጥግግቱ በጣም ከፍ ያለ ገጠር ውስጥ በጣም ተበትነሽ የምትኖሪው እዚህ በጣም ስብስብ ብሎ በጣም የተጠጋጋ ነው። አንዳንድ ከተሞች በ10 ሚሊዮኖች ይኖራሉ። እነ ካይሮን ምናምን ስናይ በጣም ፈጣንና ሞባይል የሆነ ይህንን ሁሉ የሚያስተናግድ መሰረተ ልማት ያለው ምናልባትም በሰው ልጆች ስልጣኔ ትልቁ የሰሩት ከተማ ነው እላለሁ። በጣም ከተማ አንዱ ትልቁ ባህሪ የዘር የለውም፣ ሃይማኖት የለውም። በቃ ሰው መሆን ብቻ በቂ ነው። ከተሜ ማለት ሰው ነው እንጂ የከለ ዮሐንስ ጥሩ አድርጎ ነው ያስቀመጠው። አንዱ መሰረቱ እሱ ነው። ትልቁ መሰረት አሴት ነው የምንለው ዳይቨርሲፋይድ ሆኖ ግን በቃ ተቻችሎ ቶለራንስ፣ ትልቅ ቶለራንስ ያለበት ስፍራ ነው ከተማ። ሁለተኛ የኢኮኖሚክ ቤዙ ነው። ከ75% በላይ ከግብርና ውጪ የሆነ ስራ ሰርቶ የሚኖር ማህበረሰብ የሚኖርበት ቦታ ነው። ገጠር ነው የምንለው ከ75% በእርሻ ዲፔንድ የሚያደርግ ነው። ይሄኛው ከእርሻ ውጪ ባለው በማኑፋክቸሪንግ ሊሆን ይችላል፣ በመንግስት ስራ፣ በአገልግሎት፣ በንግድ፣ በገቢ ወጪ፣ በተለያዩ ስራዎች የሚተዳደር ይሄ ላይቭሊሁዱ በዛ ላይ የተመሰረተ ህዝብ ማለት ነው። አንዱ ትልቁ ኤሌመንት እሱ ነው፣ ኢኮኖሚክ ቤዙ። ሁለተኛ መሰረተ ልማት። ሰው ለምንድን ነው ወደ ከተማ ለመሄድ የሚፈልገው? ከተማ ሳቢ ነው አይደል? መሰረተ ልማቱ ይስባል፣ ማግኔት፣ የትምህርት ጥራቱ ይስባል። ይሄ ፑል ፋክተር አለው ማለት ነው። ፑል ፋክተር አለው፣ ፑሽ አይደለም። ፑል ፋክተር ሳቢ ነው። አዎ፣ ይሄ ምንድነው እሱ? አዎንታዊ የሆነ
ሳብነት አለው ማለት ነው። ስለዚህ ሰው ወደ ከተማ ጥሩ ትምህርት ፍለጋ፣ ጥሩ ኢኮኖሚ፣ የስራ እድል ኤምፕሎይመንት ፍለጋ ወደ ከተማ ይገባል። ወደፊት እንደውም ከተሜነት እርሻው ሜካናይዝድ ሆኖ ለምሳሌ እኔ ስዊድን ኮፐንሃገን በጣም የሚገርምሽ 3% ነው ገበሬ፣ ሌላው 90% ከተሜ ነው። ስዊድን እርሻ የሚመረተው ባልቲክ ባህር አጠገብ ነው። 3% ማለት 9 ሚሊዮን ቢኖር 3% ስንት ነው? 9,000 ሰው ነው ገበሬው። ይሄ ነው። ሌላው በሙሉ ከተሜ ነው። ስለዚህ ሜካናይዝድ ሆነ አምርቶ እንግዲህ አብዛኛው ወደ በስዊድን አካሄድ ስናይ ከ90% በላይ ከተሜ ነው ማለት ነው። ተመልከች፣ ራሱ ገጠሩም ራሱ በኢንተርኔት የሚመራ ገበሬ ነው። ኢንተርኔት እያየ የመሬቱን ሲያርስ ራሱ ግብርናውን አዋጭነቱን እያየ ነው የሚያርሰው። እና የኛ ከተሜነት ደግሞ እንደየአገሩ ይለያያል። እንደየአገሮቹ የአውሮፓ ከተሜነትና አሁን የአዲስ አበባ ከተማውን ሌላ አውሮፓ ቢሄድ ገጠሬ ነው። እዚህ ዋና ከተሜ ነኝ ብሎ የሚኖረው ሰውዬ እና ኮንቴክስት ነው ከተሜነት። ኦልሬዲ ኮንቴክስት ነው። ኢኮኖሚ በምንድን ነው የሚተዳደረው ከተባለ አብዛኛው ከግብርና ውጪ የሚተዳደረው ከተሜ ነው ተብሎ አንድ ትልቅ ባህሪ ተደርጎ ተወስዷል። ሁለተኛ ይሄ ዳይቨርሲፋይድ የሆነ ዲሞክራቲክ ካራክተሪስቲክስ ይሄ የህዝባዊ ውህደቱ ቅድም ዮሐንስ ያለው የማህበረሰቡ ስብጥር በጣም የሚገርም ነው። ስለዚህ ዘሩን ምኑን ቲቶ እከሌ ዘር ነው የሚባል ነገር የለም። ስፓሻል ሴግሪጌሽን የለም። እና ያ ትልቁ ባህሪ ነው ተብሎ ሌላኛው መሰረተ ልማት ነው። የመሰረተ ልማት ጥራት፣ ውሃ በግቢው በቤቱ ከቧንቧ ቀጥቶ የሚጠጣው ማህበረሰብ ነው ከተሜነት ማለት ነው። ያ ካልሆነ የማይረባ ከተማ ነው ማለት ነው ያ ከተማ። ብቻ ላይ ለህይወት የሚያስፈልጉት በጣም ቆንጆ ነገሮች በቅርብ ስላሉ ስፓሻል ኒድ ያልኩሽ እኮ ነው። ስፓሻል ኒዱ ይሄ አካላዊ ፍላጎቶች በሳይንስ በስታንዳርድ ተደግፎ ያም ራሱ ፍላጎት ነው። የሰው ልጅ የከተማው ፍላጎት ነው። ልክ ለኛ ምግብ እንደሚያስፈልግ ለከተማ የመሰረተ ልማት ፍላጎት ነው። ትልቅ ኒድ ነው። ኒድ ፍላጎት ማለት ይምታታል አንዳንድ ጊዜ። ይሄ በጣም አስፈላጊው ነው። በቃ ኔሴሲቲ ነው ለከተማ። መሰረተ ልማት ከሌለ ያ ከተማ የሞታ ከተማ ነው ማለት ነው። ከተሞች ሌላ ዋነኛው አሳሪ ባህሪያቸው የሶሻል ካፒታል ወይንም ማህበረሰባዊ ካፒታል ማህበራዊ ካፒታል ትልቅ መጠራቀሚያ ቦታዎች መሆናቸው ነው። በማህበር በምንለው ብቻ እንትን አይደለም፣ በገንዘብም የሚለካ የማህበራዊ ካፒታል የሚባል ሀሳብ አለ። ይሄ ማለት ዮሐንስ በግሉ የራሱ ያልሆነ አንቺም የራስሽ ያልሆነ እኔም የራሴ ያልሆነ በጋራ በመሆናችን ግን የሚፈጠር ገንዘብ ማለት ነው ሶሻል ካፒታል። እነኚህን በበለጠ የሚገለጹት እነኚህ በምንድን ነው? በእድር ለምሳሌ እቁብ ምንላቸው አሁን እንደ ባህል ብቻ አይደለም እነኚህን ነገሮች ማውራት ያለብን፣ እንደ ጥሩ የባህላዊ እሴቶች ነው ብዙ ጊዜ የምናወራቸው። በገንዘብ ስላላቸው ተመን ግን ብዙ አናወራም። ለምሳሌ አንድ ማህበረሰብ በሰፈር ውስጥ በእድር በመታሰሉ ተሳስሮ ሲኖር በጋራ በመኖርና አብሮ በመኖር ውስጥ የሚያካብታቸው ሀብቶች አሉ የሚለኩ በብር ማለት ነው። ያንን ማህበረሰብ ስትበትኙ አብሮ የሚጠፋ ካፒታል ማለት ነው። እኔ ከጌጃ ሰፈርን ደግሞ ስፔሲፊካሊ ኬዝ ስተዲ የነበረ ራሴ የሚያጠናውት ሰብጀክት ነው። በተለይ ትልቅ ካፒታል ያለበት ቦታ ነው የሶሻል ካፒታል። ለምሳሌ ቅድምም ዮሐንስ ሲገልጽ የነበረው ከገጠር ይዘን የምንመጣው ባህል የሚወራረስበት ቦታ ነው ያለው ነገር። ለምሳሌ ብቅል ግቢ የሚባሉ አሉ እዛ አካባቢ ላይ እና ብቅል በየግቢው ተመርቶ ተጭኖ ከአዲስ አበባ ቅርብ ወዳሉ ከተሞች ይሸጣል። መርካቶ መሀልም ላሉ ለመለስተኛ ኢንዱስትሪዎች ይሸጣል ብቅል። ይሄንን ሴቶች ከቤታቸው ሆነው በመስራት ገበያ ያገኛሉ። በዛ እቁብ ይደረጃጃሉ። ከዛ ደግሞ እድሩ ደግሞ አለ 3-4 ሌየር ያላቸው። ይሄን አይነቱ ጥንቅጥነቱ ነው ቅድም መጀመሪያ ያልሽው ረቂቅ ያልሽው የሚፈጠረው። በስራ በትምህርት ሄዳችሁ በጣም የወደዳችሁትንና የማትረሱትን አንዳንድ ከተማ አስተዋውቁኝ እስኪ። ከአርክቴክት ዮሐንስ ጀምሬ ወደ እናንተ እመጣለሁ። በጣም በቃ ዋው የምትልለት ከተማ። በጣም ከባዱ ጥያቄ ጋር ደረሰ። ብዙ እንግዲህ በስራ በትምህርት በተለያዩ ምክንያት የዓለም ከተሞችን ለማየት የአውሮፓ ከተሞችን፣ አፍሪካ ውስጥ የተወሰኑ ከተሞችን ምናምን አይና አዲስ አበባ ስመጣ ከምደነቅበት አንዱ ለምሳሌ በአፍሪካ ሀገሮች
የተወሰኑትን አይቻለሁ። ለምሳሌ እንደ ምስራቅ አፍሪካ ላይ ያሉ ናይሮቢን የመሳሰሉ ደቡብ አፍሪካ ከተሞችን እንዲህ አይቻቸዋለሁ። እነሱ የተሰሩት በሳይንሱም ስናጠናቸው ኮሎኒያል ሲቲስ ወይ ደግሞ የቅኝ ግዛት ከተሞች እንላቸው እና የቅኝ ግዛት ከተሞች አሁን ድረስ ታየዋለሽ። ቅድም ባልኩሽ በነኛ በሶስቱ ሌየር ልንገርሽ። በከተማው በመሰረተ ልማቱ ሳየው መሰረተ ልማቱ የተሰራው የነኛን ህዝቦች ሀብት ለማሸሽ ወደ ቅኝ ገዢዎቹ ሀገር ለማጓጓዝ የተዘረጉ መንገዶች፣ የተዘረጉ መሰረተ ልማቶች ታያለሽ። በሰው አኗኗር በመንደሮቹ ስታይ የነጮችና የጥቁሮች ወይ ደግሞ የገዢዎቻቸው ኮሎኒያል ማስተሮቻቸውና የሀገሬው ሰው ብለው ለብቻ ለይተዋቸው ታያለሽ። ይሄ መሰረተ ልማቱ ላይ ነው። ከዛ ደግሞ ከተሜው የምትዩ ሰውን ደግሞ ስታዩ ያ ትራውማ ወይ ደግሞ ያ ጉዳት እስካሁን ድረስ ታያለሽ። ነጭ ሲመጣ ወይ አይለቅም እኮ አይለቅም። ለምሳሌ ኤርፖርት ላይ ነጮቹን እጅ እየነሳ ያሳልፍና እኛን አበጥሮ ይፈትሸናል። በጥራው ይፈትሸናል እና ስነ ልቦናውን ታዩዋለሽ። ከዛ ደግሞ ቅድም ያልኩሽ ላይፍ ስታይላቸው ውስጥ ኑሯቸው ውስጥ ነጮች የሚገቡበት ደፍረው እስቲል እኮ የለም ህጉ ክልከላው የለም፣ ግን ደፍሮ መግባት የሚቻል የማይመስላቸው አንድ ጥቁር መጥቶ ሲዝናና ተደንቀው የሚያዩሽ እኛ ሀገር ትመጪና ያ ጠባሳ ስላልነበረብን ያ ኮሎኒያል እኛ ኢንዲጂኒየስሊ ራሱ ኢቮልቭ እያደረገ የተፈጠረ ከተማ ስለሆነ ያ ኮሎኒያል ማስተር አታዩ ማህበረሰቡ አናኖሩስ ነፃነቱን ታዩዋለሽ። ብዙ ጊዜ የምናስበው አድዋ ድል ምናምን ብቻ አርቀን ነው የምናየው፣ ግን በእለት ተእለት ኑሯችን ውስጥ ታዩዋለሽ። ለምሳሌ አዲስ አበባ ውስጥ ወይንም የኢትዮጵያ ከተሞች ውስጥ የጌቶችና የድሆች መኖሪያ የሚባል የለንም አይደል? ድብልቅ ነው። ትንሽ ሞክረው ነበር አዲስ አበባ ላይ አይደል? እነ ፖፖላሪ አካባቢ ስታብሊሽ ለማድረግ ምናምን ሞክረው፣ ግን ወደ ፌል አረገ፣ አልሰራም። ሶ አንደኛ ይሄን ታዩዋለሽ። በስልጣኔ ደረጃ ካየሽ ለምሳሌ በጣም ሰለጠነ የምትዩ አፍሪካ ላይ ስልጡን ከምታያቸው ሀገሮች እነ ደቡብ አፍሪካን ስትመለከቺ የጌቶቻቸው እጅግ አስደናቂ መኖሪያ ከመንገድ ወዲህ ንጹህ መንደሮች የሚያስደንቁ የሚያጓጉ ላይን የሚያሳሱ መንደሮች ልክ ከመንገዱ በዚህ በኩል ደግሞ በጣም የቆሸሸ የሚሰቀጥጥ ለማየት የሚያስጨንቅ መኖሪያ በመንገድ እኮ ተካፍሎ ነው። በመንገድ ወዲና በመንገድ ወዲ በተለይ ከኤርፖርት ሲተጣ ራሱ እነ ናይሮቢን ሳይት ለምሳሌ ኢስትሊ የሚባል የዶች መንደር ቀሪቡ የተረሳ መንደር ህንጻዎች በሳምንት አንድ ይወድቃል ይባላል። በሳምንት አንድ ህንጻ ይወድቃል። ምክንያቱም ሰው ህንጻ እዛ የሚገነባው በዲዛይን አይደለም። ባለቤቱ ገንዘብ ባገኘ ቁጥር ይጨምራልና ህንጻው መቼ ነው የሚያልቀው? ሲወድቅ ነው ይባላል። ሲወድቅ ነው የሚያልቀው። ያንን ያህል ደግሞ እዛው ናይሮቢ ክሊሊሻዋ የሚባል ደግሞ እጅግ ቅንጡ መንደሮች ታያለሽ። ኢትዮጵያ ውስጥ እሱን አታዩ። በሌሎች ሀገሮች የአውሮፓ በጣም ስለሚርቅ እንደው እነሱ አንደኛ ከተሞቻቸውን ሲመሰርቱ ለረጅም ዘመን ቋሚ ከተማ መስርተዋል። 700 ዓመት 500 ዓመት ከተሞቻቸው አንድ ቦታ ሰርተዋል። እንዳለመታደልኛ እንደምታውቂው ከአክሱም ወደ ሮሃ ላሊበላ፣ ከዛ ወደ ጎንደር፣ ከጎንደር ወደ አንኮበር፣ ከአንኮበር ወደ አዲስ አበባ ስንንከራተት ስለኖር ይሄ ቅድም ያለውን ሶሻል ካፒታል ሀብት እያጠራቀምን ለብዙ አመታት አልገነባ ነውም እና እሱን እታዘባለሁ። ባባል ዶክተር አንተን በጣም የምትወደውን አንድ ከተማ ንገረኝ እስኪ። አይተኸው ይሄ ከተማ እኮ ብለህ ቀደመኝ እንጂ እንደ አዲስ አበባ ቆንጆ ከተማ አለ ብዬ አላስብም። ቆንጆ የሚለው የሚገልጸው በእንትን አይደለም ከነው ጥንቅጡ ማለት ነው። እቺ ሶሻል ካፒታሏ በደንብ በጣም ቆንጆ ያስፈልጋል። እሺ ከነው ጥንቅጡ ማለት ነው። ይሄ ማለት ግን እኛ እንደ ከተማው ነዋሪ ወይም እንደ እንትን ለመኩራት የምንለው ሳይሆን ለመማርም ዝግጁ ሆነን የምናናገረው መሆን አለበት። ለምሳሌ አንቺ ያነሳሽው ጥያቄ ጠቀሜታው ግን የሆነ ነገር ትምህርት ለመውሰድ ከዛ አንፃር ሳየው ቅድም ያልኩሽ የከተሜነት ማለት ሲቪሊቲ ነው ወይንም ደግሞ ስልጡንነት የሰዎች እርስ በርስ ተከባብሮና ተገናዝቦ መኖር ነው ብለን ዲፋይን ካረግነው በኋላ ይሄኛው አሁን ያልነው እንትን ቫልዩ ወይም እሴት ጎልቶ የሚታይባቸው ሌሎች ከተሞች ግን አሉ። ይሄ ሶፍት ስኬፕ የከተማው ሶፍት ስኬፕ የምንለው ወይም ማህበረሰብ ውስጥ ያለ ባህል ምናምን ውስጥ ያለ ነገር ነው። ከዛ ብንማርና ብናሻሽል የምንላቸው ብዙ ዝርዝር ነገሮች አሉ። በጣም ወደ ኋላ ይቀረን ምን እሱም ሆኖ ሳለ ግን በከተማ ደረጃ በአሁን ሰዓት ቅድም በቃ ዮሐንስ በደንብ ስለገለጸው አለመላለስበትም ግን
እነኛ የሰለጠኑት ምንላቸው ከጀርባ የተመሰረቱበት መሰረት ችግር አለው። ኮሎኒያሊዝም ብንል ዓለም ያለፈባቸው ብዙ ክፉ ታሪኮች ጀርባ የሱ ውጤቶች ናቸው። ምንም እነሱ ታሪካቸውን በግልጽ ነው የሚያወሩት። ስለዚህ ይታወቃል። ያንን ባክግራውንድ እንዳለ ሆኖ ግን አሁን ሲቪሊቲው ያመጣውን ነገር መማሪያ ልናደርገው እንችላለን። ያ ታሪክ ግን እኛ የለንም፣ እንኳንም አልኖረን። ካልኖረን ዘንዳ ደግሞ አሁን አዲስ አበባ ያላት ተፈጥሯዊ የሆነ ስብጥር በምን መልክ ይዳብር ብለን አንዳንድ ጊዜ ደፋር የሆኑ ጥያቄዎችን ኮንፍሮንት እያደረግን እየተጋፈጥን እርስ በርስ እየተወቃቀስን ቢሆን እንደ ማህበረሰብም እንደ እንትንም ማሻሻል ያለብንን እያሻሻልን በተቻለ መጠን በቃ ቢያንስ አንድ ሰው ቆሻሻ ዝም ብሎ መጣል የለበትም። በዚህ ዘመን አሁን በቃ ስለዚህ ጉዳይ ማውራት ማቆም አለብን። ቢያንስ አንድ ሰው ሰልፍ መጠበቅ አለበት ወይም ግልጽ የሆነ ቦታ ላይ ግልጽ የሆነ ቦታ አይደለም የንም ቦታ ማንኛውም የከተማ ቦታ ላይ ሽንቱን መሽናት የለበትም። በጣም ደግሞ ትልቁና ኢምፖርታንቱ ጉዳይ ግን አሁንም ጉዳይ ነው። ቆይ ኢምፖርታንቷን ጉዳይ ልበላት ዶክተር አንተነህ በላታው እና ኢምፖርታንቱ ጉዳይ ከተሞቻችን ላይ ሴቶች ያለምንም ችግር በድፍረት ማንነታቸውን በሚመጥን ደረጃ መግለጽ ችለው ከሌሎቻችን እኩል ተደራድረው ተከራክረው ለመኖር የሚያስችሉ መሆን አለባቸው። ያ ባህል የለንም። አሁንም ቢሆን ከዚህ ከተማ ላይ ለሴቶች ያለው እድል በጣም አናሳ ነው። እድል ማነስ ብቻ ደግሞ ሳይሆን በጣም ብዙ ይቸገራሉ። እንግዲህ ይሄንን ብለን መዘርዘር እንችላለን። ግን እነኚህን ነገሮች ማሸነፍ የሚያስችል መጋፈጥ ውስጥ ገብተን ከተማነታችንን ማሻሻል እንዳለብን ትምህርት ለመውሰድ ሌሎቹን ሪፈር ማድረግ ያዋጣል። ከነግሳንግሷ ግን እኔ አዲስ አበባ የሚያደንቀው ከተማ እሱ በዓለም ላይ አዲስ አበባ ነው። ተወዳጅ ከተማ እኮ ናት። ኤግዛክትሊ ባላየው መንገድ ነው። በጣም የምትወደድ ከተማ ናት። ሀሳብ አለ ይቀራ። እኔ ያው ቅድም አርክቴክት ዮሐንስ እንዳለው ከአፍሪካም የተሻሉ ከተሞችን ራባትን አይቻለሁ። ራባት ላይ በጣም የሚገርም ነገር አይቻለሁ። ማራካሽ ላይ የሚገርምሽ ቀብር አለ። ቀብሩ በጣም ነው የሚያምረው እና ቤንች ነው መቀመጫ ነው ምንም ማለት አይደለም። እና ሪክሬሽናል ስፔስ ነው ራሱ ሲሜትሪ ሪክሬሽናል ነው። በጣም ነው የገረመኝ። እና የትኛውን ቦታ የሚጣል የለም። የገረመኝ ስፔስ የፐብሊክ ስፔስ ወይም ህዝባዊ ስፍራዎችን ከማምጣት አንፃር ኬፕ ታውን ላይ ቅድም ከኤርፖርት እንደወጣው አንዱ ያየሁት የኢንፎርማል ወይንም የሳብ ስታንዳርድ የሆነ ሰው መኖር የማይገባው ቤት ውስጥ የሚኖር አለ። አለፍ ብለሽ ደግሞ የሚገርሙ ደረጃውን የጠበቀ ቤት ታያለሽ። ያ ሳይሆን ግን የትራንስፖርት ሲስተሙ የመንገድ ድርና ማጉ በጣም የሚያስገርም ነው። ኬፕ ታውን አፍሪካ ውስጥ ወደ ኮሪያ ሲተጂ ደግሞ ቆሻሻ ሀብት ነው። ቅድም ዶክተር አንተነህ ቆሻሻ መጣል የለበትም የሚያለው እኛ ጋር ቆሻሻ ሳኒተሪ ላንድ ፊል ተብሎ የሆነ ቦታ ላይ ተወስዶ ይጣላል። አሁን ቆሼ የሚባለው ቦታ አሁን ኢንሲነሬሽን ሆነ አይተሽ ከሆነ ሪክሌም ተደርጓል። አሁን እየቀራ ነው ማለት ነው። ስለዚህ 3 ጆንያዎች አሉ ኦርጋኒክ ኢንኦርጋኒክ የተባለ ሳኮች ላይ ተለይቶ አንቺ ቆሻሻ ቤት ውስጥ እየበለሽ ቆሻሻ ማምራት ግድ ነው። ጀነሬት ይደረጋል። ቆሻሻ አመርተሽ መልሰሽ ትጨጫለሽ። መልሰሽ መስጠት ማለት ምን ማለት ነው? ደሃ አይደለሽም ማለት ነው። ገንዘብ ራሱ ይዘችሁ ሰብስበሽ ራሱ መልሰሽ ትጨጫለሽ። በጣም የሚገርም ከተማ ነው ኮሪያ ያየሁት። ኮሪያ ከሱ ተሞክሮ እኛም ወስደን ኢንሲነሬሽኑም ኢቭን ከዛ ነው አንዱ ያመጣነው። አውሮፓ ውስጥ አሁን ብራሰልስን ብታይ አምስተርዳምን ብታይ በጣም አስገራሚ የሆነ የከተማ ውስጥ ያለው አጠቃላይ ይሄ ህዝባዊ ስፍራዎች የልጆች መጫወቻ ስፍራዎች ትላልቅ የከተማው ራሱ ስሪቱ ከተማ በፕላን መምራት አለበት የሚለውን እኛም ከተሞቻችንን በፕላን መምራት አለብን ማለት ነው። በከተማ ፕላን፣ በከተማ ዲዛይን፣ በመንደር ፕላን፣ በጎረቤት ፕላን መመራት አለበት የሚለውን ተሞክሮ ኪጋሊን ቢታይ አሁን ከዚህ 2 ተኩል በረራ ነው። የሚገርም ነው ኪጋሊ አሁን ብዙ የከተማ አስተዳደር እንትኖች ብዙ ጊዜ ተመላልሰናል። እዛ ግን የዛን አይነት አሁን ማምጣት እየሞከርን ያለ ነው። ስለዚህ ከአፍሪካ ከተሞችም የምንማረው አለ። ሲንጋፖርን ቢተጂ ራሱን የቻለ የከተማ ግብርና ይሄ ባልኮኒ አግሪካልቸር የሚባል እናቶች ማድ ቤት ብቻ እንትን ማለት ሳይሆን ባልኮኒ ላይ ትናንሽ አትክልቶችን እያፈሩ ሩፍቶፕ ላይ አፍርተው ፉድ ሰፊሽንሲ ሲያረጋግጡ ታያለሽ። በእርሻ በእንትን ብቻ ሳይሆን በህንጻም ቨርቲካል አግሪካልቸር የሚለውን ታያለሽ። ትራንስፖርት ሲስተሙን እንደዚህ አሁን አንድ ባስ ውስጥ ለምሳሌ አንድ ነፍሰ ጡር ቢትገባ
ወዲያውኑ ይጠራና አንድ ወጣት የሆነ ይነሳና እሷ ሄደት ይቀመጣለች። ዲቴክት ያደርጋል። ራሱ ሲስተም ዲጂታል ነው። እንደውም ቨርቹዋል ሲቲ ነው የምትባለው ሲንጋፖር። ከተማም ነች አገርም ነች። ስለዚህ ይሄንን የዲጂታል ቴክኖሎጂ ወደዚህ ወደ እኛ የማምጣቱ ጉዳይ ትልቅ ነገር ነው። ይሄ መጣ ነው ያለው። የእሱ ጥያቄ የንጽጽር ባህሪ ስላለው ስናነጻጽር ደግሞ ግድ ነው ግን መጠንቀቅ ወይም አብረን ኮንሲደር ማድረግ ያለብን ነገር ምንድነው? እድሜ የከተሞች እድሜ አሁን አዲስ አበባ 138 አካባቢ ነው 140 እየደረሰ ነው። እንደው እንደ ከተማ ፕላን ከዛ በፊት ያለው ታሪክ እንዳለው ነው ማለት ነው። ከተማ ስንል ባህሪ እንዲኖራት ተደርጎ ያለው ከ138 አካባቢ ቢሆን ነው 1978 ከሆነ አሁን 2018 140 ዓመት አካባቢ እንደዛ ነው የሚሆነው። እና እኔ ለምሳሌ ለትምህርት የኖርኩበት ከተማ ትንሽ ከተማ አለች ዴልፍት የምትባል ኔዘርላንድስ ውስጥ እሷ 900 ምናምን ዓመቷ ነው። ዴልፊት ነው ዴልፍት 900 ዓመት ያለፋትን የደልፍባች ከተማን። ስለዚህ እኔ አሁን የከተሜነት ባህሪ ምናምን እያልኩ እዚህ ጋር ሳወራ ሳነጻጽር እዛ ያየሁትን ከዚህ ጋር እኩል ማስቀመጥ አልችልም። ያ ጥንትና የጡጦ ያክል ነው ዳጥንት የሚግጠው ሰውዬሽ ነው። ስለዚህ ስለካ እንትኑን ሳለካካቸው ማለት ነው አዲስ አበባ ውብ ናት ምናምን ስል ይሄንንም ጨምሬ ስለምታዘብ ነው። በጣም በአጭር ጊዜ የህዝብ ቁጥሯ ያደገ በጣም ከሌሎች ዓለም አቀፍ ከተሞች ነው የምናወራ ያለ ነው። በአጭር ጊዜ ከተሜነት ባህሪን ማዳበር የቻለች ፈጣን ከተማ ነች አዲስ አበባ። ከብዙዎች ከተሞች የምትለይበት አንደኛው ባህሪ ወጣት ከተማ መሆኗ ነው። በጣም ወጣት ከተማ ናት። እና አሁን ደግሞ አንተ ካልከው ጋር ስናነጻጽረው በጣም ወጣት ናት። ብዙ ጊዜ ስናወራ ስለ ከተሞች አዲስ አበባን ዝም ብለን ስናነጻጽር ከብዙ ከተሞች እንረሳዋለን፣ ወጣትነቷን እንረሳዋለን እንጂ ብናስተውለው ትልቅ ነገር ነው። አንድ የተጻፈ ነገር ላይ አርክቴክት ዮሐንስ የከተሞች አንዱ ሀብት ጊዜና ገንዘብ ነው ይላል። ምን ማለት ነው? ከተሜ ስትሆኚ የምታያቸው ሁለቱ ጉዳዮች በጣም በጥንቃቄ ማኔጅ የምታደርጊያቸው ሁለት ጉዳዮች አሁን ያልሻቸው ናቸው። ለምሳሌ ገጠር ላይ ቀጠሮ ስትይዥ ምን ትያለሽ መሰለሽ? በቃ እንግዲህ ገበያ ስትወጣ ከጠዋቱ 4 ሰዓት እስከ 10 ሰዓት ጠብቀሃለሁ። ከ11 በኋላ ግን አልጠብቅም። 4 ሰዓት 5 ሰዓት ጊዜ አለ። በሽ ነው። ከነንተናችን እኮ የሽምብራው ጥርጥር የዛፎቹ ፍሬ የምንለው እኮ ለጥ ብለን ፍሪደም ኦፍ ታይም አለ። እንደ ልብ የሚያልፍ ጊዜ አለ። ከተማ ላይ ስትመጪ የለም። ጠዋት የሆነ ሰዓት ስፔሲፊክ ሰዓት አለ። አሁን በተለይ አዲስ አበባ ላይ እየተለመደ መጥቷል። ለምሳሌ 12 ሰዓት ተኩል በመውጣትና 12 ሰዓት ከ45 በመውጣት መካከል በ15 ደቂቃ ከተማዋ ሌላ ነው የምትሆነው። 1 ሰዓት ቤልና 1 ሰዓት ከ5 መንገዱ ጠባዩ ሌላ ነው የሚሆነው። ስለዚህ በጣም ጊዜ በጣም በቁጠባ በጥንቃቄ ማኔጅ የምታደርጊው ነው። ውልፊት የምትባት ጉዳይ አይደለም። ገንዘብም እንደዚሁ በተለይ የከተማነት አንዱ ጠባይ ኑሮ በእቅድ መመራቱ ነው። ኤክስትሪም እቅድ ይፈልጋል። ያ እቅድ እንደ ገጠር ችግር የለም ብለሽ እንደው ዛቅ እየተደረገ ደፋ እየተደረገ የሚኖርበት አይደለም። እንደውም አንዳንዴ የገጠር ሰው ወደ ከተማ ሲመጣ በጣም የሚደነግጥ የመጀመሪያው በሶሺዮሎጂ ካልቸር ሾክ ይባላል እና ከሚደነግጥባቸው ጉዳዮች እንጀራ ተቆርጦ ሲመጣ ወይ ደግሞ ጠዋት ሰውየው ወጥቶ እንግዳ እኮ ነው ሲያጫውቱኝ ይውላሉ ብሎ እየጠበቀ ነው። ስራ ውለው እየሮጡ 6 ሰዓት ደርሰዋል። ምሳ ነገር ቀምሰው ልጆች ምናምን ብለው 7 ሰዓት እየሮጡ ወጥተዋል። ይሄ ነው እንደ ኑሮ በቃ እስኪገረሙ ድረስ ያ ቅድም ያልኩሽ ገንዘብ በጣም በቁጠባና ማኔጅ አድርገሽ ከወር እስከ ወር ፕላን ታደርጊያለሽ። በጀት ይደረጋል። ለጤና፣ ለትምህርት፣ ለምን ተብሎ በጀት ይደረጋል። አይ ቲንክ በጣም ሁለት ሴንሲቲቭ በጣም ውድ ነገሮች ከተማ ላይ በጣም በጥንቃቄ ማኔጅ የምናደርጋቸው ጊዜና ገንዘብ ይመስላል። አርክቴክት ዮሐንስ በጣም እኔም መግለጽ የሚፈልገውን ገልጿል። አንተም እንደዛው። አሁን ገጠር ሲታይ ታይም እና ስፔስ አሁን ገጠር ላይ ሞልቶ የፈሰሰ ነው። ችግር የለም አያልቅም እዛ። ከተማ ስትመጪ ግን በሞቢሊቲ በእንቅስቃሴ እየታጠረ ነው። ከአንድ ቦታ የሆነ ቦታ በሰዓቱ መድረስ መቻል አለብሽ። ያ ካልሆነ ከተማ ውስጥ ኑሮሽ እየተበላሸ ነው ማለት ነው። ስለዚህ ታይምና ስፔሱ ከሞቢሊቲ ከኮኔክቲቪቲ ጋርም በስፔሻል ኦርጋናይዜሽን ይሄ በአካላዊ አደረጃጀት የመንገድ ድርና ማጉ የውስጥ ለውስጥ መንገድ ይሄ አጠቃላይ የመንገድ ፈርጅ የምንለው ምን ነው የሚባለው ተዋረድ ነው። በዚህ አሁን አዲስ አበባ ውስጥ ሰው በሽተኛ የሚሆንበት ከተማ ነው።
አሁን ግን እየተስተካከለ እየመጣ ነው ያለው። ቀደም ሲል የነበሩ ፕላኖች አዲስ አበባ እንግዲህ 10 ፕላን ነው ያላት። ግን 10ሩም ፕላን ምን አይነት ለውጥ አመጣ ብለሽ ብትይ አሁን 10ኛው ላይ ነው አሁን ያለውን እንቅስቃሴ ጥራት ያለው የመንገድ ኮሪደር ታያለሽ፣ የማህበረሰብ ማጠቀሚያ ስፍራዎች አሜኒቲስ፣ እግረኛ መሄጃ ታያለሽ። ስለዚህ አሁን ምንድነው ሰው በቀላሉ ነጥቶ በቀላሉ ተንቀሳቅሶ ያሰበበትን በሰዓቱ ይደርሳል ወይ? ቅድም አሁን እንደ አንተ እነ ጄኔቫ ሙሉ ውስጥ ሮተርዳም ውስጥም ኬፕ ታውንም 5 ደቂቃ ላይ መኪና ትጠብቂያለሽ። ራፒድ እንትን ይሄ BRT የሚባል ነገር አለ፣ ባስ ራፒድ ትራንዚት። ይኸው 5 ደቂቃ ላይ ይደርሳል። 5 ደቂቃ ላይ ያልሽበትን ደርሻለሽ። ይሄ ታይም እና ስፔሱ በቃ ጎልድ ነው። እዚህ ጋር አሁን አዲስ አበባ ውስጥ ከሲኤምሲ ተነስተሽ ስታዲየም ስንት ሰዓት ነው የሚደርሺ ከተባለሽ ሞክረሽ ከሆነ አላውቅም። አሁን ቅድም እዚህ ለመድረስ እኔ 1 ሰዓት ነው የፈጀብኝ። ከዛም በላይ 15 ደቂቃ ነው የሚፈጅብኝ። ከዛ ምንም ክፍት በሚሆንበት ጊዜ ከ10 እስከ 15 ነው 45 ደቂቃ በሙሉ ተበላ። ይሄ እንግዲህ ቆሞ የሚጠብቅ አይደለም፣ ጊዜ ገንዘብ ነው። ከገንዘብ ጋር በጣም የተቆራኘ ገንዘብና ጊዜን መነጣጠል አይቻልም። ስለዚህ አጠቃላይ በእንቅስቃሴ ላይ የተመሰረተ ነው ፕላኑ። ያንን የሚያመጣ ፕላን ሊነደፍላት ይገባል። እያንዳንዱ ኢትዮጵያ ውስጥ ያሉ ከተሞች ጊዜንና ስፍራን ቦታን ከአንድ ማዕከል ሌላ ማዕከል ቅድም አንተ ቆንጆ ነገር የገለጸው ከተማ ወጥ አይደለም፣ ልሙጥ አይደለም፣ ሄትሮጂኒየስ ነው፣ ልዩ ነው። መርካቶ የራሱ ባህሪ ያለው፣ ብሔራዊ ቲያትር ጋር የራሱ ባህሪ ያለው፣ ኤድና ሞል የራሱ ባህሪ ያለው፣ ብስራተ ገብርኤል፣ ጦር ኃይሎች ሁሉም የየራሳቸው ልዩ የሆኑ ባህሪያቶች አሉ። የግድ ብስራተ ገብርኤል የሚወስድሽ ነገር ይኖራል። የግድ መርካቶ ትሄጃለሽ፣ የግድ ቦሌ ትሄጃለሽ፣ ስቴዲየም ትሄጃለሽ። ብሔራዊ ቲያትር ጋር ለምን መናፈሻ አለ ተመልከቺ። ሁሉም የየራሱ አይተኬ የሆኑ አገልግሎቶችን ያዙ ናቸው። እያንዳንዱ ቦታ ላይ ደግሞ ቢዝነስ ጀነሬት የሚታረግ ነገር አለ። ገንዘብ ወደ ገንዘብ የሚቀየር አለ ጊዜው ራሱ። ስለዚህ እያንዳንዱን ቦታ በቀላሉ ነተሽ በቀላሉ ተንቀሳቀሳሽ ትደርሻለሽ ወይ? ያንን ነው የዚህ አይነት ከተሞች አውሮፓ ውስጥ በሙሉ አሁን አንተ ዴልፊትን ማይቷል። ዴልፊት ማለት የኔዘርላንድ ከተማ ዘሄግ አለ። እኔ ፒኤስቪ ኢንዶቨን፣ አምስተርዳም፣ ሮተርዳም፣ ብራሰልስ በዩሮባስ ሮምን በተወሰነ ሰዓት ውስጥ ነው የደረስነው። በባስ እየተንቀሳቀስን ማለት የሚያግድ ነገር የለም። አንዳንድ ትራፊክ ችግር አይፈጠርም ማለት አይደለም፣ ይኖራል። አዎ፣ ግን የዛ አይነት ፕላን ነው ወይ ያለን? ስለዚህ ወደዛ ማምራት አለብን። ራሱ እንቅስቃሴን የእንቅስቃሴን የሚገታ አይነት ፕላኖች ተፈጥረዋል ከዚህ በፊት። ስለዚህ ያንን አስወግደን በጣም ሳስቴኔብል የሆነ ዘላቂ የሆነ የከተማን ልማት እድገት የሚያመጣ ፕላን ሁሉ ልናዘጋጅ ይገባል። ከፕላን ጋር ነው አሶሺየት የሚያደርገው ነው ከተማ ፕላን ጋር። ምናልባት በጣም ትልቅ ነገር እንደሆነ በጣም ሰፊ ነገር እንደሆነ እረዳለሁ። በደንብ ጥልቅ ነገር እንደሆነ እረዳለሁ። ከተማና ከተሜነትን አንስተን የተወሰኑ ነገሮችን ነው የተጫወት ነው። ይህንን ሀሳብ በምን ብንዘጋው ደስ ይላችኋል? ምንድነው ሙያዊ የሆነ ሀሳባችሁ? ከተሞች ወዴት ነው የሚሄዱት? እንደዚህ ያለውን ነገር እንደ መደምደሚያ እናንሳ። አርክቴክት ዮሐንስ ካንተ ልጀምር። አዎ እንግዲህ ከተሞችን ስንገነዘባቸው በተለይ ከተማን የሚመሩ ከተሞችን የሚያቀዱ ከተሞች ውስጥ የሚኖሩ አጠቃላይ ሰዎች ይሄን ፕሮግራም የሚሰሙ ብዬ ሳስብ ከተማ የሰው ልጆች መንገድ ነው፣ መዳረሻ ነው። የሰው ልጆች ስልጣኔ ቅድም ድሮ ጥንት የዛሬ 8000 ዓመት አካባቢ በነ ሜሶፖታሚያ፣ በነ ናይል፣ በነ ኢንደስ፣ በነ የሎ ሪቨር የተጀመሩት ባለማችን ላይ የከተማ ጥንስሶች አሁን አድገው ባለማችን ላይ ወደ 60% ሰዎች ከተማ ውስጥ ይኖራሉ። በአፍሪካ ወደ 50 አካባቢ ምናምን ይባላል። ሰብሳራ ላይ 40 አካባቢ ነው። ኢትዮጵያ ውስጥ ከሰብሳራ ከድሆች ሀገሮች እንኳን ሀፍንን ግማሽ ነው። በጣም ዘሊስት አካባቢ ነው። ግን ደግሞ ቅድም ዶክተር አንተነህ እንዳነሳው በዓለም ላይ በፍጥነት በሚያስደንቅ ፍጥነት እያደጉ ካሉ ከተሞች አንዱ አዲስ አበባ ነች። ኢትዮጵያ በ5.4% በጣም በፍጥነት ነው የምታድገው። ይሄ ሬት የሚያሳይሽ በፍጥነት ቀድመን እያሰብን ካላቀድን ረጋ ብሎ የሚመጣ ነገርና በፍጥነት የሚመጣብሽ ጎርፍ ማኔጅመንቱ አይደለም። ረጋ ብሎ ለሚመጣ ረጋ ብለሽ ሰሪያለሽ። በፍጥነት ለሚመጣ ጎርፍ ፈጣን እርምጃ ይፈልጋል፣ ፈጣን እቅድ። ከሌሎቹ እየተማርን ቅድም እኮ አንተ ሲነግረን 900 ዓመት ያለፋቸው 1000 ዘመን ያለፋቸው ከተሞች ከነሱ የምንማረው የማንደግማቸው ስህተቶች በእንግሊዝኛው ሌት ከመር አድቫንቴጅ የሚባለው አለ አይደል? ዘግይተን በመምጣታችን የምንጠቀማቸውን ሌሰኖች ወስደን
በጣም በፍጥነት ቀድመን ማሰብ ያለብን ይመስለኛል። እንደ እድል ሳየው አንድ አሜሪካ ውስጥ አንድ ትልቅ ባንክ አለ ዘጎልድሳክ የሚባል ጎልድማን ሳክስ የኢንቨስትመንት ባንክ ምንድነው የሚያደርገው መሰለሽ? ዓለም ላይ ያሉትን ከተሞች ያጠናል፣ ሀገሮች ያጠናና በቀጣዩ ትውልድ 25 ዓመት ውስጥ የትኞቹ ከተሞች ናቸው በፍጥነት የትኞቹ ሀገሮች የማደግ እድል አላቸው ብሎ ያጠናና በየአመቱ ኢንዴክስ ያዘጋጃል። በዓለም ላይ ያሉ ባለሀብቶች ኢንቨስት የሚያደርጉት እቅድ ሲያወጡ ይሄ ባንክ ኢንቨስትመንት ባንክ ፕሮስፔክተሳቸው ነው እድላቸውን ያጠናላቸው እነማን ናቸው ብሎ አይተው ነው ኢንቨስትመንት ዳይሬክሽን የሚወሰነው። ካን ኢማጂን በቀጣዮቹ 25 ዓመታት ውስጥ ዓለም ላይ ፈጣን እድገት ብሎ ከመዘገባቸው ባንኩ አንዷ ኢትዮጵያ ነች። እድላችንን ሳየው በጣም ያስደንቀኛል። ይሄ እድል ወደፊታችን እየመጣ ያለውን አስበን በጥንቃቄ ከሰራን በዓለም ላይ ያሉትን እድሎች የመጠቀም እድል አለን። አብሬ የማነሳው በዓለም ላይ ሁለት አይነት ከተሞች አሉ እንደው በጥቅል አንደኛው እየተሰበሰቡ ያሉ ሽሪንኪንግ ሲቲስ እንላቸዋለን። ከተሞቻቸው ዙሪያቸው እንትን እያለ ዲኬ እያረገ እየተዳከመ ወደ መሀል እየተሰበሰቡ የሚመጡ ከተሞች እድገታቸውን የጨረሱ ከተሞች ልክ እንደ ኮከብ ማብራታቸውን የጨረሱ ከተሞች አሉ። እንደ ኢትዮጵያ አዲስ አበባ እንደ ኢትዮጵያ ከተሞች ደግሞ ፍሎሪሺንግ ሲቲስ ገና እየፈነዱ እያበቡ ያሉ ከተሞች ኤክስፓንድ በሚያስደንቅ ፍጥነት እንዳልኩሽ አንዳንዴ የምንቸገረው እኛ ሀገር በየአመቱ ሰሚያለሽ አይደል የጨረቃ ቤት አዲስ አበባ ዙሪያ ፈረሰ ምናምን የሚያሳይሽ እኮ ከእቅዳችን በጣም አርባናይዜሽኑ እየቀደመን ሲሄድ ነውና የወደፊታችን እድላችን ተስፋችን እድገታችን ስልጣኔያችን ከከተሞች ጋር በፍጥነት የተቆራኘ መሆኑን አስበን ለከተሞች ከፍተኛ ትኩረት በእቅድ የሚመሩ በስልጣኔ የሚመሩ ስልጡን ጉርብትና የሚንጸባረቅባቸው የስራ ፈጠራ የቱሪዝም የኢንቨስትመንት የትምህርት ማዕከል አድርገን ቀድመን እያሰብን ከሰራን ይሄን እድል ታፕ እናደርጋለን። ካልሆነ ቅድም ዳኒ እንዳነሳው አንዳንዴ ከተሞች ይሄንን አይነት አመራር ሲያጡ ጌቶስ ወይንም አስደንጋጭ የወንጀል ማዕከል የሆነ እድልም አላቸው። በትክክል ካልተመሩ መሬት ወረራ ያለባቸው ሌብነት፣ ማጅራት መቺነት፣ አስጸያፊ የምንለው የማህበረሰብ ስህተቶች የሚታዩባቸው የሆነ እድል አላቸው። በጥንቃቄ መመራት ያለባቸው ይመስለኛል። በጣም ዶክተር አንተን ምንድነው ያንተ ሀሳብ? እኔ እንግዲህ እንደ ኢትዮጵያ ውስጥ እንዳለን እንደ አዳጊም ታዳጊም ከተማ አዲስ አበባንም ብንጠቅስ ሌሎችንም ብንጠቅስ ሶስት ዋና ዋና ነገሮች ላይ መስራት አለብን ብዬ አስባለሁ። ትምህርት፣ ጤናና ፍትህ። እነኚህ ሶስቱ ነገሮች በጣም በቅርበት በአእምሮአዊ ቅርበትም በአካላዊ ቅርበትም እንዲገኙ መስራት ከተሞችን ቅድም ያልነውን ከተሜነት እንዲያዳብሩ ዋና መሰረት እንጥላለን። እነኚህ ነገሮች ስናሰፋ አንድ ወጣት ወይም የሚያድግ ልጅ በቅርብ ርቀት ትምህርት ቤት ማግኘቱ ኢምፖርታንት ነው፣ ወሳኝ ጉዳይ ነው። ዩኒቨርሲቲ ተደራሽነት መኖሩ በጣም ወሳኝ ጉዳይ ነው ከዚህ ጋር ተያይዞ። ስለዚህ በጣም ብዙ መስራት ያለብን እነኚህ ሶስቱ ኤሌመንቶች ላይ ይመስለኛል። ከተሞች የምንፈልገውን ውጤት የሚያመጡ እንዲሆኑ የምንመኝ ከሆነ እነኚህ ሶስቱን ነገሮች ማድረግ አለብን። ከዚህ ጋር ተያይዞ ደግሞ የገቨርንመንት ወይም የመንግስት አካላት ታሳቢ ሊያደርጉት የሚገባው የከተማነት ጥናት እና ምርምር አዋጭ አይደለም እንደ ቢዝነስ። ለምሳሌ በሜዲካል ጉዳዮች ላይ በሌሎች ላይ ብትመራመሪ የምታገኙ ውጤት ተሻጭ የሚሸጥ ስለሆነ ኢንቨስት አድራጊውም ብዙ ነው። ውጤቱ ቶሎ ስለሚገኝ ኢንቨስት አድራጊውም ጥናት ላይ ኢንቨስት አድራጊውም ብዙ ነው። በሌላ መልክ ቴክኖሎጂካል አድቫንስመንቶችን ብታመጪ ይሄኛው ግን ውጤቱ በጣም ዘገም ያለ በጣም ብዙ ሰውን ያማከለ ምናምን ስለሆነ ቀጥተኛ የጥናት ደጋፊ የለውም፣ ጥናቱ ደጋፊ የለውም። እና መንግስት ይሄንን ታሳቢ አድርጎ ራሱም ቢሆን እንዲሁም ሌሎችም የግልና ነን ገቨርንመንት ተቋማትን ኢንከሬጅ በማድረግ ለከተማነት ጥናት፣ ምክንያቱም ከተሞች በእውቀት መመራት ስላለባቸው በእውቀት መዳበር ስላለባቸው ቅድም ያልነውን ያልባከነ የከተማ ባህሪ ለማዳበር ግዴታ በእውቀት የዳበረ ውሳኔዎች ስለሚያስፈልጉ ለዛ እንዲረዳ ራሱም ቢችል
ለከተሜነት ጥናት ብሎ የሚያስቀምጠው በጀት በሳይንስና ቴክኖሎጂ በኩል ይሁን በየትኛውም በከተማ ልማት ይሁን በሁሉም በኩል በከተማ ልማት ሚኒስቴር በሌሎችም በኩል ይሁን በአንድ የመንግስት አካል ውስጥ ሰፖርት የሚያደርግበት የሚያስጠናውንም ጥናት የሚጠቀምበት በቀጥታ ለከተሞች መዳበር ለኢኮኖሚ ለብልጽግና የሚጠቀምበትን እድል እንዲያመቻች በጀት ማዘጋጀት አለበት። የከተማነትን ጥናት ለማስጠናትም ለማጥናትም የሚለው እነኚህን ሁለቱን ነገሮች አንዱን በመንግስት ደረጃ ተለቅ ባለ ሁኔታ እነኛን ደግሞ እንደ ውጤት ከወሰድናቸው ከተሞች በእነኚህ ነገሮች ቢታዩ ብዙ ነገር ልናዳብር ልናሻሽል እንችላለን። ቅድም ያልናቸውን ከሌሎች ከተሞች ልንማር የሚገባ ያልናቸውን ነገሮች አቋራጭ መንገድ ልናገኝ የምንችለው በእነኚህ መንገዶች ነው ብዬ ነው ማስበው። በጣም ቆንጆ ቴንክ ዩ። እንትኑ በደንብ ኳሊፋይ ለማድረግ አይል አሳጥሬ አርኪቴክት ዮሐንስን ዶክተር አንተነም አድሬስ ያደረጉ ነገሮች እንግዲህ ከተማ በጥበብ የሚመራ ነው። በጣም ሴንሲቲቭ ስለሆነ የብልጽግና ማዕከላትም ናቸው ከተሞች። ዊዝደም እና ዌልዝ አንድ ላይ ፕሮስፐሪቲ ነው። ስለዚህ ከተሞች ሞተሮች ናቸው ይባላል፣ ኢንጂንስ ናቸው ይባላል። ከተሞች የአንድ ሀገር የአንድ ኔሽን ኢንጂንስ ናቸው ሲባል ኢንጂኑ ከተበላሸ እንግዲህ ሞተሩ ካልሰራ ማኑፋክቸሪንጉ አይሰራም፣ ፋብሪካው አይሰራም፣ መኪናው አይሄድም ማለት ነው። ስለዚህ ኢንጂንስ ናቸው ሲባል የፈጠራ ማዕከላት ናቸው፣ የኢኮኖሚ ማዕከላት ናቸው፣ የሳይንስና የቴክኖሎጂ የትምህርት ማዕከላት ናቸው። ስለዚህ እነዚህ ከከተሞቻችን የምናገኘውን ትሩፋት የአንድን አገር ልማትና እድገት ማረጋገጥ የምንችለው ከተሞች እንግዲህ ስልጣኔ ነው። ስልጡን የሆነ ማህበረሰብም የሚኖርበት ነው። አጠቃላይ ሳይንስና ቴክኖሎጂ ትምህርት በአጠቃላይ ሁሉም ነገር ያለበት እና ይህንን ውስብስብ የሆነውን ቅድም መነሻ ላይ ስንናገር ከተማና ከተሜነት ውስብስብ ነው በባህሪው። ይህንን በጥበብ ካልመራን የመከራ ቦታ ነው የሚሆነው፣ የችግር ቦታ ነው የሚሆነው። ስለዚህ የልማት ወደ ጸጋ መቀየር መቻላል፣ ወደ ኦፖርቹኒቲ መቀየር አለበት። ስለዚህ ወደ መልካም አጋጣሚና ወደ ጸጋ ቀይረን ስናበቃ አሁን አውሮፓ ውስጥም ሌሎች ሀገሮች ከተሞቻቸውን ሜንቴን እያደረጉ ለትውልድ እያሸጋገሩ ነው ያሉት። የኛ ደግሞ የሆነ ቦታ አብቅቶ አንዳንድ አፍሪካ ከተሞች የአንዳንድ ቦታ ያበቃና የትውልድ መከራ ነው የሚሆነው። ስለዚህ ዘላቂ እንዲሆን ከተሞቻችንን ሞተርነታቸው ከተሞች ሞተሮች ናቸው ብለን በጣም ሻርፕ የሆነ በጣም ቀልጣፋ የሆነ ኢፌክቲቭ የሆነ ኢፊሽንት የሆነ የኢኮኖሚ ልማቱን መጠቀም እንድንችል ከተሞቻችንን በተጠና ቅድም ዶክተር አንተነ ያለው በተጠና ፕላን ስታንድ ደረጃውን የጠበቀ ፕላን የህዝቡን ችግር በደንብ ግንዛቤ ውስጥ ያስገባ ፕላኖች እያዘጋጀን ለህዝቡ የሚያስፈልጉትን ፍላጎቶች የሚያሞሉ ከተሞቻችንን መፍጠር ይኖርብናል። እንደገና ደግሞ ቅድም ይሄ አውራ ወይም ፕራይሜት ሲቲስ በጣም መፈጠር የለባቸው። አሁን ሌላ ዓለም ላይ ሲታይ ሁሉም ከተማ የየራሱ ፋንክሽን አለው። አሁን ከአንዱ ከተማ ሸሽቶ የሚገባበት አይደለም። አሁን ወደ ህንድ ቢትጂ ወደ ቻይና ቢትጂ አሁን ሃይድራባድ ላይ እዛው ረግቶ ቢሊዮኔር አለ፣ እዛ ሙምባይ ላይ ቢሊዮኔር አለ። ይኸውልሽ ተመለ ኒው ዴሊ ቢሊዮኔሮች ሁሉም ጋር አሉ። አሁን ቢሊዮኔር ያለው ምናልባት በአዲስ አበባ ነው፣ ሌላ ጋር የለም እስከዚያ እንኳን በኢኮኖሚ እንኳን ሲታይ። ስለዚህ አዋሳም ባህር ዳርም ሁሉም የራሳቸው ሚና የሚጫወቱበት ጊዜ መምጣት አለበት። ስለዚህ ከተሞቻችንን በተጠና ሁሉም የራሱን ሚና እንዲወጣ በማድረግ የአገራችንን ልማት በከተሞቻችን የምናረጋግጥበት ጊዜ መምጣት ስላለበት በፕላን መምራት ይኖርብናል የሚለውን ነው የሚጠቀልለው። በጣም ግሩም ሀሳብ ነው። የገባኝ አንድ ነገር በጣም ጥልቅ እንደሆነ በጣም ሰፊ እንደሆነ እንደው ዝም ብሎ ተገናኝቶሽ እንዲህ ተባብሎ የሚያልፉት ነገር እንዳልሆነ ገብቶኛል። እድሜ ጤና ይስጠን። ደግሞ አንዱን እንመዝና መልሰን እንገናኛለን ብዬ ተስፋ አረጋለሁ። በጣም ነው ማመሰግናችሁ። ቅዝቃዜውንም ምሽቱንም ከጊዜያችሁ ከቀናችሁ ቀነሳችሁ ስለሰጣችሁን በጣም ነው የምናመሰግነው። ከልብ እናመሰግናለን። ሌላ አይነት ከተሜነት ስለሆነች ወደናት አይደል? እቺም ማሽሞን ሆኖ በጣም እውነት ነው። ቆንጆ ሀሳብ። በጣም ደስ ብሎኛል በእውነት እጅ በደረት አድርጌ የሰማሁት ውይይት ነው። በጣም ነው ማመሰግነው። የተወደዳችሁ ተመልካቾቻችን ከተማና ከተሜነት የዛሬ የእሳት ዳር ጨዋታ የሀሳብ እንግዳችን ነበረ። ህይወታችን ነው፣ ትናንታችን ነው፣ ዛሬያችን ነው፣ ነጋችንም ነው።
በዚህ ትልቅ ጉዳይ ዙሪያ ከሙያ ከእውቀታቸው ያካፈሉንን እንግዶች በእናንተ በተወደዳችሁ ተመልካቾቻችን ስም እናመሰግናለን። እድሜ ጤና ይስጠን። በሚቀጥለው ሳምንት በዚህ ሰዓት ደግሞ ሌላ የህይወታችንን ጉዳይ ይዘን እንመጣለን። መልካም ምሽት፣ መልካም ሳምንት። እናመሰግናለን።